ታገቢኛለሽ? አንቺን በጣም የማፈቅረው كتير وفكري كانت ታገቢኛለሽ ወይ እያለ መጣላችሁ እኮ ያሪክ። ዛሬ እንዴት ነው ነገሩ? እነሱ መቼም እንደማያለያዩኝ ጠንቅቀናል፣ ግን እናውቅ ነበርና ለማንኛውም በጣም ነው ደስ የሚለው። በቅርቡ እንግዲህ እርገጠው እያሉ ሰርግ ሊያበሉን ነው ትላላችሁና የእነሱን መጨረሻ ማየት እንደኔ ናፈቀው ሰው አለ? እስኪ ላይክ እያደረጋችሁ የራሳችሁን ሀሳብ አስቀምጡልኝ። ለምንድን ነው በእርግጥ እስከ ዛሬ ብዙውን በጥሩ ሁኔታ ነው የተጓዙት፣ ግን መጨረሻቸውን እውነት ሊቀጥሉ ነው ወይስ እንደው ምን ይፈጠር ይሆን እያልኩ በጣም ከነሱ በላይ እያሰብኩ ነው ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሁሉ ሰላም፣ ሁሉ መልካም። በያላችሁበት ሰላማችሁ ይብዛልኝ፣ አላህ ይጠብቅልኝ ከመጥፎ ነገር። በሀገር ውስጥም በሀገር ውጭም ያላችሁ ውድ የሀገሬ ልጆች እወዳችኋለሁ፣ አከብራችኋለሁ። ሁሌም ተደስታችሁ ማየት ፈልጋለሁ። ካላችሁበት ጭንቀት አላህ ያውጣችሁ። እና እንግዲህ ዛሬ ደግሞ እርገጠው እያሉ መተውላችኋል። በቃ ሰርጉ ትላላችሁና እንግዲህ ቀለበቱ ቀን ሊወሰን ነው፣ አንድ ልና ትላላችሁና በጣም ነው ደስ የሚለው። አያችሁ አይደለም እንዲን በጣም ብዙ ነገሮችን ከተጓዘ በኋላ እሱ የሚያደርገው ነገር የእውነት እንዳልሆነና እሷን በተቃራኒውም ደግሞ ጥሩ ነገር እያደረገ መስዋዕት እንደሚከፍል ነው የሚነግሩንና ባለፈውም እንደዚሁ አይነት ነገር ነበር የተፈጠረው። እርግጠኛ ነኝ እንደዚህ ካደረገ በኋላ ይህን እንደሚሉን አልጠራጠርም ብያችሁ ነበር። እንዳልኩትም ደግሞ ዛሬ ጆሲ ራሱ እየመሰከረልን ነበርና ማፊንም በጎን በማስገባት ያኔ ጓደኝነትን ጥግ እስከ ጥግ ድረስ ያየንበት ነው። ኤንድ እያለ ነውና ሄሉም አዎ ልክ ነህ ምናምን ስትል ሰምቻታል። ያው ብዙ ቪዲዮን አላየሁትም እስከ መጨረሻው እና ማለት ነው። ዋናው ነገር እነሱ በሰላም ተፈቶ ነገሩ እንደዚህ መሆናቸው ነው የሚያስደስተው። ወደፊት ትላላቸው ወደፊት የእነሱን ሰርግማ መብላት አለበት። እንዳልኳቸው ሩታና አብርሽ ዱባይ ሄሊዮ ተጋብተው ነበር፣ ተለያዩ እንጂ እነሱ ደግሞ ወይ ቱርክ ነው የሚመጡት ወይ ሳውዲ ነው ትላላችሁ። እና የሰው ደስታ የሚያስደስታችሁ ስለታረቁ ደስ ያላችሁ እስኪ ኮመንት ላይ አስቀምጡልኝ። እንዲሁ እንዴት ነው? በጣም ነው የሚገርመኝ። ግን እውነት እነሱ እየሰሩ ያሉት እንዲሁ እውነታቸውን ነው ወይስ እንደኛል እንትን ለማለት ነው? በነገራችን ላይ ያው ለሰው ያስተምራል የሚሉትን ነገር እየተመካከሩ የሚሰሩትና ህይወት በነገራችን ላይ ውጣ ውረድ ያላት። እኛ አሁን ዛሬ ደስተኛ ሆነው ስለመጡ እኛም በጣም ደስ ብሎናል። ነገ ደግሞ ሲጣሉ በጣም እናዝናለን፣ ወይም ደግሞ እነሱን ለመሳደብ እንሞክራለን። ያኔ መታገስ ያልቻለ ሰው ይሳደባል። መፍረድ በቃ በሰው ጠለቅ ብለን ሳናቅ ነገ ምን እንደሚፈጠር ሳናቅ ምን እንዲያስቡ እነሱ በማናቀው ግን ደግሞ ስሜት የሆነ ምንናገር የምንሳደብ ልጆች አለን እና ብዙ ነገር አለ። ግን በነገራችን ላይ ህይወት ይችናት በቃ የእውነተኛም ህይወት ቢሆን ይኸው ነው። ከዚህ የተለየ ህይወት የለንም። ዛሬ ሰላም ካደራችሁ ነገ ደግሞ አንድ ሙሲባ ይመጣል፣ የሆነ ነገር ያደርገናል። ዛሬ ደግሞ በጣም መከራ ሲደራረብባቸው አያልፍም ብሎ ተስፋ ቆርጦ ህይወቱን የሚያጣ ካለበት ወይ ደግሞ አልባሌ ቦታ የሚገባ ሱስ ውስጥ የሚገባ በዛ ባደረገው ነገር ደግሞ ነገን የሚጸጸትበት ችግር ውስጥ የሚገባ አይነት ሰው አለና ስለዚህ የታገሰ ሰው ደግሞ ጥሩ ነገር ይገጥመዋል። እና ህይወት በጥቅሉ ከድራማውም ይሁን ከምንም የምንማረው ነገር ቢኖር ሶብር። ብዙ ጊዜ ባልና ሚስቶች አሁን እንደነገርኳችሁ ባላችሁ የሆነ ነገር እናንተ ያሰባችሁ ሌላ ነው፣ እሱ የተረዳው ደግሞ በሌላ አንግል ነው። እና ያን ነገር ደግሞ እናንተ ሳትነግሩት እሱ በራሱ መንገድ ስለተረዳ በቃ ይቅርታ ልጠይቁት ወይ ደግሞ የተፈጠረውን ነገር ልትነግሩት ብትሉ ራሱ መስሚያው እና ውድ ተመልካቾች እንግዲህ እንደዛ ስለሆነ አንዳንድ አጋጣሚዎች እነሱ የሚያስቡት በሌላ አንግል ነው፣ እኛ የምንረዳው በሌላ አንግል ነው። ሁለታችንም ግን ባለመግባባት ችግር ውስጥ እንገባለን እና ያ ችግር ደግሞ ስለተፈጠረ ብቻ ያን ችግር ሳንፈታ ሌላ ችግር እናመጣለን። እሱ ስላናደደን ብቻ በቃ ሌላ ቦታ ውስጥ እንገባለን፣ ያልባሌ ቦታ ውስጥ። ዛሬ እሱ ካናደዳችሁ፣ ለምሳሌ ባላችሁ ካስከፋችሁ ምን ታደርጋላችሁ? ትሽ እሱ ካናደደኝማ እኔ እሱ ጋር እንትን አለለም ሌላ ሰው ጋር ሂጅ ማውራት አለብኝ ወይ ደግሞ ሌላ ሰው ጋር ወጥቼ መዝናናት አለብኝ ብላችሁ ትወጣላችሁ እንበል። ከዛ እሱ ስላናደዳችሁ ብቻ ራሳችሁን ቆም ብላችሁ ማሰብ ሲገባችሁ እናንተ አይ እሱ ካናደደኝ ወጥቼ መዝናናት አለብኝ ብላችሁ ከሌላ ሰው ጋር ትሄዱና ትወጣላችሁ። ያ ሌላ ሰው ጋር ስትገናኙ ደግሞ ወይ
የሆነ ሰው ያያችሁና ችግር ይፈጠራል፣ ወይም ደግሞ ከዛኛው ሰው ጋር ደግሞ የሆነ ነገር ወይ ብቻ ብዙ ነገር አለ። ሴትና ወንድ ሲገናኝ የሚያደርገው ነገር አለ እና ብዙ ነገሮች የሚጸጽታችሁን ነገር ታደርጋላችሁ። ከዛ በኋላ ግን ያን እውነታ ሲወጣ እናንተ የተረዳችሁ በሌላ እሱ የተረዳው በሌላ በጣም ይጸጽታችኋል። ይሄኛውን ችግር በተፈታ ጊዜ ግን እናንተ ምን ሆናችሁ ሄዳችሁ የሰራችሁ ስህተት እንደገና ለህሊናችሁ ያማችኋል። እና አንዳንድ ጊዜ ማንኛውም ነገር ሲመጣ በህይወታችን የሆነ ነገር ሲሰማን፣ ስንበሳጭ፣ ስንደሰት ሩጠን ሌላ ውሳኔ ውስጥ ማስገባት የለብንም። ነገ የሚጸጽተን ቦታ ስንደሰትም እኮ ስህተት እንሰራለን አይደለም? በቃ ነገ ማንወጣው ችግር ውስጥ እንገባል። ተደስተን ራሱ የዛሬን ደስታ እንጂ ነገ ምን ዋጋ እንደሚያስከፍለን አናውቅም። አልሙሄም በደስታን በመጥፎ በተከፋንም ሰዓት ችግርን ውስጥ እንገባለና መረጋጋት በቃ እና መረጋጋት ያስፈልጋችኋል ውድ ተመልካቾች ማለት ነው። እንደዛ ስለሆነ እንግዲህ ያው እነሱ በሚሰሩት ነገር እኛ ከነሱ በላይ ተናደን ሌላ ውሳኔዎችን ሌላ ስድቦችን ከምንሳደብ መረጋጋት ነገ ምንድን ነው የሚፈጠረው ብለን ስንረጋጋ ያችሁት። አሁን ከትናንት ወዲያ በኤንዲ በጣም ብዙ ልጆችን የራሱ ከሰራው ኮመንት ኤንዲ በጣም ክፉ ልጅ ነው፣ የሄሉና የእነሱን አብሮነት አይፈልግም ምናምን እያላቸው ነበር። እኔም አናዶ ነበር። ግን ደግሞ አያችሁት አይደለ? እነሱ ግን ያው ሄሉ አሁን እንደዛ መልካም ባይሆን ኑሮ ለሷ ይሄን ነገር አመሰክርም። ዛሬ ጓደኝነት ጥግ እያሳየ ነው ኤንዲ መድረው ሲላት አዎ ልክ ነህ በጣም ምናምን እያለች ነበር። ስለዚህ እነሱ ናቸው የሚያውቁት ህይወታቸውና እኛ ምን ያክል ስሜታዊ እንደሆነ አያችሁት አይደል? ስለዚህ ያው ለማንኛውም ነገር በህይወታችንን ቢመጣብና የውሳኔ ሰው መሆን የለብንም። ተረጋግተን ሰው ትቶ ለመሄድ እኮ ይደርሳል አይደለ? አብሮ መኖር ነው እንጂ የሚያቅተው ትቶ መሄድማ ችግር የለውም። እና ለማንኛውም ነገር ብንረጋጋ ጥሩ ነው። ሶብር ትላላችሁና ስለዚህ አሁን ሄሉና አይሪክ እንግዲህ መጨረሻቸው ተጋብተው ልናያቸው እንችላል ኢንሻአላህ ትላላችሁ። ሱራ መጨረሻውን ማየት ነው። ካሁን በኋላ ለማይሰራው ነገር ስሜታዊ መሆን አንፈልግም። ለምንድን ነው ስንት ጊዜ ፕራንክ አረጉና በቃ ስንት ጊዜ ይሰራል፣ ግን እውነት የለውም። እና ዋናው ነገር ኤሪክና ሄሉ መቼም አይለያዩም በሚለው እንውሰደው። ካሁን በኋላ ምንም አይነት ነገር ቢሰሩ እንኳን ኤሪክ ከሄሉ ውጭ ወደ ውጭ ትላላችሁ።